እንደምን አድራችኋል ክቡራን ተመልካቾች። የመጀመሪያው መረጃችን የሚመለከተው የኢትዮጵያ ሴቶች ፕሪሚየር ሊግ የሴቶች ብሔራዊ ቡድን ይመለከታል። የኢትዮጵያ ሴቶች ብሔራዊ ቡድን በአፍሪካ ዋንጫ የማጣሪያ ጨዋታውን እያደረገ ይገኛል። የመጀመሪያው ጨዋታውንም ከታንዛኒያ ጋር አድርጎ 2-0 ተሸንፏል። የኢትዮጵያ ሴቶች ብሔራዊ ቡድንን አሸናፊ ያደረጉ የታንዛኒያን 2 ግቦች ያስቆጠረችው ደግሞ አይሻ ጁማ ሁለቱንም የታንዛኒያ የማሸነፊያ ግቦች ያስቆጠረች ተጫዋች ሆናለች። ሉሲዎቹ በጨዋታው ሙሉ ብጫ ተወስደውባቸው ከኳስ ውጪም ባላቸው እንቅስቃሴም እምብዛም የሚባል እንቅስቃሴ ነው ትላንት ያስመለከቱ። በተለይ ሉሲዎቹ ይታወቁበት የነበረውን ጨዋታዎች የትላንትናውን ጨዋታ በትክክል ተጫውቷል ለማለት አስቸጋሪ ነው። የሉሲዎቹ እንቅስቃሴ በትላንትናው አመርቂ ነው ለማለት ያስቸግራል። በተለይ በማጥቃቱም በመከላከሉም ረገድ ሉሲዎቹ በአጠቃላይ ተዳክመው የተመለከትንበት ጨዋታም ነበር። የኢትዮጵያ ሴቶች ብሔራዊ ቡድን የመልሱን ጨዋታ በድሬዳዋ ስቴዲየም ነው የሚያደርገው። ማክሰኞ ጥቅምት 18 የመልሱ ጨዋታውን ያከናውናል። የኢትዮጵያ ሴቶች ብሔራዊ ቡድን ከ14 ዓመታት ቆይታ በኋላ ወደ አፍሪካ ዋንጫው ለመመለስ ይህን ጨዋታ ማሸነፍ ይጠበቅበታል። 3 ግቦችን አስቆጥሮ ነው ማሸነፍ የሚጠበቅበት። 2-0 ታንዛኒያ በመጀመሪያው ጨዋታ መሸነፉን ተከትሎ 3-0 አሸንፎ ነው ወደ ሁለተኛው ዙር ማሸነፍ ያለበት። ሉሲዎቹ በአንደኛው ዙር ማጣሪያ የዩጋንዳ አቻቸውን በመለያ ምት 5-4 አሸንፈው ነበር ወደ ሁለተኛው ዙር ተሸጋግረው ይህን ማጣሪያ ጨዋታ እንዲያደርጉ እድል የሰጣቸው። የሉሲዎቹ የትላንትናው እንቅስቃሴ አመርቂ ነው ማለት አይቻልም። በተለይ አምበሏ ሎዛ አበራ ለአሜሪካ የምትጫወተዋ ከዛም ባለፈ ደግሞ አሪያት ኦዶንግ አለመኖራቸው ምን ያህል ቡድኑን በማጥቃት ረገድ እንዳቀዘቀዘው በትላንትናው ጨዋታ ተመልክተናል። ዮሴፍ ገብረወልድ በዚህ በአዲስ አበባ ስቴዲየም በቢቂላ ስቴዲየም ልምምዶችን ሲሰሩና ለማሸነፍም ወደ ስፍራው እንደሚያቀኑ ከጨዋታው በፊት አስቀድመው በሰጡት ጋዜጣዊ መግለጫ ላይ አንስተው ነበር። ሉሲዎቹ አሁንም ላይ የማሸነፍና በቀጣይ በሞሮኮ በሚዘጋጀው የአፍሪካ ዋንጫ ለመሻገርም እድል እንዳላቸው የተመለከትንበት አጋጣሚ አለ። በትናንትናው እንቅስቃሴ ግን ሉሲዎቹ ተዳክመው የተመለከትንበት አጋጣሚ አለ። በሞሮኮ የአፍሪካ ዋንጫ 16 ሀገራት ናቸው የሚሳተፉት። ለ16ኛ ጊዜ ነው የሴቶች የአፍሪካ ዋንጫ የሚደረገው። የኢትዮጵያ ሴቶች ብሔራዊ ቡድን ለማለፍ የመልሱን ጨዋታ ማሸነፍ ይጠበቅበታል። ከዚህም ባለፈ በመጀመሪያው ጨዋታ የነበሩ ስህተቶችን አሰልጣኝ ዮሴፍ ገብረወልድ አርመው በሁለተኛው ጨዋታ ደግሞ አሸንፈው ወደ ቀጣዩ ዙር ለማለፍ እንደሚሰራ ይጠበቃል። ሉሲዎቹ በመጀመሪያው ዙር ከሜዳ ውጪ ነው በኡጋንዳ 2-0 የተሸነፉ። የመልስ ጨዋታም አበበ ቢቂላ ስቴዲየም ላይ ይደረጋል ተብሎ ነበር፣ ግን ካፍ ማገዱን ተከትሎ አበበ ቢቂላ ስቴዲየምን ጨዋታው በድሬዳዋ እንደሚደረግ ተገልጿል። ከዛም ባለፈ ሉሲዎቹም ይህን አዲስ ታሪክ ለመጻፍ ከ14 ዓመታት ቆይታ በኋላም ዳግም ወደ አፍሪካ ዋንጫው ለመመለስ ይህን ጨዋታ ማሸነፍ ይጠበቅባቸዋል። ሌላኛው መረጃችን የሚመለከተው የሁለተኛው የታዳጊ ወጣቶች ኦሎምፒክን ይመለከታል። የታዳጊ የወጣቶች ኦሎምፒክ ዝግጅትን አስመልክቶ ትላንትና የኦሎምፒክ ኮሚቴ መግለጫ ሰጥቶ ነበር። ዝግጅቱን ማጠናቀቁም ነው በመግለጫው የተነሳው። የባህልና ስፖርት ሚኒስቴር፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የአዲስ አበባ ወጣቶችና ስፖርት ቢሮ እንዲሁም ደግሞ የኦሎምፒክ ኮሚቴ ናቸው በጋራ መግለጫውን የሰጡት። ተተኪ ስፖርተኞችን ለማፍራት አይነተኛ ሚና ያለው ይህ ውድድር መደረጉ በኦሎምፒክ እሳቤ ነው የሚደረገው። 20 ስፖርታዊ ውድድሮች የሚከናወኑበታል። 12ቱም ክልሎችና 2 ከተማ መስተዳደሮችም በዚህ ውድድር ላይ ይሳተፉበታል። በኦሎምፒክ ጽንሰ ሀሳብ ነው ይህ ውድድር የሚደረገው። ተተኪ ስፖርተኞችን ለማፍራት የሚያስችል መሆኑንም የኦሎምፒክ ኮሚቴው ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ በጋዜጣዊ መግለጫው ላይ ካነሱት ሀሳብ መውሰድ ችለናል። ከዚህም ባለፈ በእድሜ ተገቢነት ጉዳይ ላይ ጠንከር ያሉ እርምጃዎችን እንወስዳለን። በተለይ ተገቢ ያልሆኑ ልጆችን ከተገኙ ደግሞ እርምጃዎችን እንወስዳለን። ከዛም ባለፈ ደግሞ በእድሜ ተገቢነት ጉዳይ እንዳይነሳ በዚህ ውድድር ላይ ጥያቄ እንዳይሆንም አስቀድመን ስራዎችን ሰርተናል። ግን ያ ማለት ሙሉ ለሙሉ ይጠፋል ማለት አይደለም። ሙሉ ለሙሉ የእድሜ ተገቢነት ጥያቄም ይመለሳል ማለት እንዳልሆነም ነው ዶክተር አሸብር ያነሱት። ከዚህም ባለፈ በዚህ ውድድር ላይ የሚሳተፉ ተተኪ ስፖርተኞች በአንጎላ የተሻለ ውጤት ያስመዘገቡት በአንጎላ በሚያስመዘግቡት ውጤት መሰረት የአፍሪካ ወጣቶች ኦሎምፒክ ለመጀመሪያ ጊዜም በሴኔጋል ዳካር ለሚደረገው ደግሞ የዓለም ወጣቶች ሻምፒዮናም ኢትዮጵያን የሚወክሉ ስፖርተኞችም ከዚህ ውድድር ነው የሚመለመሉት። የውድድር ከጥቅምት 15 እስከ 23 ድረስ ነው በአዲስ አበባ የሚደረገው። ከዛም ባለፈ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ዶክተር ኢሳያስ ጅራ ሀሳባቸውን ሰጥተው ነበር በትላንትናው ዕለት። የአቶ ኢሳያስ ጅራ ትክክለኛው መንገድ ይሄ ነው፣ የወጣቶች ኦሎምፒክ በየዓመቱ መካሄድ እንዳለበትም አስገንዝበዋል። ኢትዮጵያ እግር ኳስ ፌዴሬሽን 2029 በሚል
አዲስ የታዳጊዎች ፕሮጀክት ጀምሮ እየሰራ እንደሆነ ይታወቃል። ተተኪ ተጫዋቾችን ለማፍራት ከዛም ባለፈ እንደዚህ አይነት መድረኮች ላይ የሚገኙ ተጫዋቾችን በመውሰድ ክለቦች ደግሞ በU70 ይዘው ቢያሳድጉ የተሻለ ተጫዋቾችን ማፍራት እንደሚቻልና ታዳጊዎች ላይ ቢሰራ የተሻለ እንደሆነ ማመላክተዋል። በውድድሮች ላይ ክለቦችን በመገኘት ተጫዋቾችን የመመልመል ከዛም ባለፈ ተተኪ ተጫዋቾችን እንዲያፈሩም እንደሚያስችላቸው ሀሳባቸውን ሰጥተዋል። አቶ ኢሳያስ ጅራ እኛም አስቀድመን ይህን ስራ ጀምረናል። አሁን ደግሞ በጋራ ይህን ስራ በመሰራቱና የወጣቶች ሁለተኛው ወጣቶች ኦሎምፒክ መደረጉም ደግሞ ለቀጣዩ ሀገሪቱን ለሚረከቡ ተተኪ ስፖርተኞች የምናፈራበት መንገድ በመሆኑ ይሄ ተጠናክሮ ሊቀጥል ይገባል ብለዋል። የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ዳዊት ትርፉም በዚህ በመግለጫው ላይ ሀሳባቸውን ሰጥተው ነበር። እንግዶችን ለመቀበል መዘጋጀታቸውን ገልጸው የማዘውተሪያ ስፍራዎች እንዲሁም ደግሞ በውድድሮች ላይ የሚፈጠሩ የዳኝነት ስህተቶች እንዳይኖርም እንዳዘጋጅ ከተማ ከተለያዩ ፌዴሬሽኖች ጋር በጋራ ከኦሎምፒክ ኮሚቴም ከእግር ኳስ ፌዴሬሽን ከተለያዩ የባህልና ስፖርት ሚኒስቴርን ጨምሮ ከተለያዩ ተቋማት ጋር በጋራ እንደሰሩም ነው በመግለጫው ላይ ያመላከቱት። ሁለተኛው የኦሎምፒክ የወጣቶች ኦሎምፒክ ከጥቅምት 15 እስከ 23 ድረስም በአዲስ አበባ እንደሚደረግም በመግለጫው ላይ ተገልጿል። ይህም ውድድር እንግዲህ በታዳጊዎችን ከማፍራት አኳያ አይነተኛ አስተዋጽኦ እንዳለውና የውድድር እድልን ለመፍጠርም ታስቦ እንደተዘጋጀም ነው በመድረኩ የተገለጸው። ሌላኛው መረጃችን የሲቢ የኢትዮጵያ ፕሪሚየር ሊግን ይመለከታል። የሲቢ የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ጨዋታዎች ዛሬ መደረግ ይጀምራሉ። የሁለተኛ ሳምንት በመጀመሪያው ሳምንት በሸገር ደርቢ በቅዱስ ጊዮርጊስ 1-0 የተሸነፈው ኢትዮጵያ ቡና ዛሬ የመጀመሪያ ነጥቡን በፕሪሚየር ሊጉ ለማግኘት ጨዋታውን ያደርጋል። ከአዲስ አዳጊው ኔጌሌ አርሲ ነው የሚጫወተው። ኔጌሌ አርሲ የመጀመሪያ ጨዋታውን ከአርባ ምንጭ ከተማ ጋር 1-1 ተለያይቶ እንደነበር ይታወሳል። ኔጌሌ አርሲም አዲስ አዳጊ እንደመሆኑ መጠን በኢትዮጵያ ፕሪሚየር ሊግ የመጀመሪያውን 3 ነጥብ ለማሳካት ወደ ሜዳ ይገባል ተብሎ ይጠበቃል። በተለይ በሸገር ደርቢ የተሸነፈው ኢትዮጵያ ቡናም የዛሬውን ጨዋታ ወሳኝ ጨዋታ እንደሆነም ነው አሰልጣኙ ከዚህ ቀደም ሲሰጡ የነበሩ አስተያየቶች። በተለይ የሸገር ደርቢ መጠናቀቅ በኋላ አሰልጣኝ አቤ ካሳሁን በሰጡት ሀሳብ ቡድናችን ጠንካራ ነው፣ አሁንም ለዋንጫ መፎካከር እንችላለን ሲሉ ሀሳባቸው መስጠታቸው አይዘነጋም። በመጀመሪያው ጨዋታ ያየነውን ክፍተትም በማሻሻል በሁለተኛው ጨዋታ የተሻለ ቡድን ይዘን ለመቅረብ ወደ ሜዳም ለአሸናፊነት እንደምንገባም እናረጋግጣለን ሲሉ ሀሳባቸው መስጠታቸው አይዘነጋም። በኢትዮጵያ ቡና በኩል የቡናማዎቹ ቁጥር 1 ግብ ጠባቂ ኢብራሂም ዳላንድ በቅጣት ምክንያት አይሰለፍም። ይህ ተጫዋች በሸገር ደርቢ በመጀመሪያ ሳምንት በነበረው ጨዋታ በቀይ ካርድ መሰናበቱ አይዘነጋም ከሜዳ። ከዛም ባለፈ ደግሞ የኔጌሌ አርሲን የመጀመሪያ የፕሪሚየር ሊግ ጎል ያስቆጠረው ሀቢብ ከማልም በጉዳት ምክንያት አይሰለፍም። ሀቢብ ከማል ከአርባ ምንጭ ጋር በነበረው ጨዋታ ግብ አስቆጥሮ እንደነበር ይታወሳል። ከዛም ባለፈ በጉዳት ምክንያት ከጨዋታውን ሳይጨርስ ከሜዳ መውጣቱ አይዘነጋም። በዛሬው ጨዋታ ከማይሰለፉ ተጫዋቾች መካከል ነው። ኢትዮጵያ ቡና የመጀመሪያ 3 ነጥቡን ለማሳካት አርሲ ኔጌሌም ደግሞ በፕሪሚየር ሊጉ የመጀመሪያውን 3 ነጥብ አሳክቶ ነጥቡን ወደ 4 ለማድረስ የሚያደርጉት ጨዋታ ይጠበቃል። ሌላኛው ደግሞ አዲስ አዳጊውን ሸገር ከተማን ከአዳማ ከተማ የሚያገናኘው ጨዋታ ተጠቃሽ ነው። ዛሬ የሚደረገው 10 ሰዓት ላይ ነው። የኢትዮጵያ ቡናና የኔጌሌ አርሲ ጨዋታ ደግሞ 7 ሰዓት ላይ ነው የሚደረገው። ከዛ ጨዋታ አስቀድሞ የሚደረገው ሸገር ከተማን ከአዳማ ከተማ የሚያደርጉት ጨዋታም ደግሞ ሌላኛው ነው። አዳማ ከተማ ከኢትዮጵያ መድን ጋር 0-0 መለያየቱ አይዘነጋም በመጀመሪያ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ። ሸገር ከተማ ደግሞ በኢትዮ ኤሌክትሪክ 1-0 ተሸንፈው ነው ወደዚህኛው ጨዋታ የመጡት። ሁለቱም ክለቦች የመጀመሪያ 3 ነጥባቸውን በሊጉ ለማሳካት ነው የሚጫወቱት። አዳማ ከተማ አሰልጣኝ ስዩም ከበደን ከቀጠረ በኋላ የተለያዩ ተጫዋቾችን አስፈርሟል። በተለይ ስም ያላቸውን በሊጉ ጠንካራ ተጫዋቾች የሆኑትን አስፈርሞ ስብስቡን አጠናክሮ ነው ለዘንድሮ የኢትዮጵያ ፕሪሚየር ሊግ የመጣው። አዳማ ከተማ በተለይ ካለው ስብስብ አንጻር ለዋንጫ ከሚፎካከሩ ክለቦች ተርታም ይሰለፋል። ከአዲስ አዳጊው ሸገር ከተማም ዝቅ ያለ እንትና ይጠብቋል ተብሎ አይታሰብም። ጨዋታ ይጠብቋል ተብሎ አይታሰብም። ሸገር ከተማም ለማሸነፍ አዳማ ከተማም ለማሸነፍ ነው ወደ ሜዳ የሚገቡት። ከዛም ባለፈ ባለፈው ጨዋታ ላይ በኢትዮጵያ መድን ጨዋታ ላይ ከኢትዮጵያ መድን ወደ አዳማ ከተማን የተቀላቀለው ሃይደር ሸሪፋን በቀይ ካርድ ከሜዳ ተሰናብቶ ነበር። ከሜዳ መሰናበቱን ተከትሎ በዛሬው ጨዋታ አይሰለፍም። ሌላኛው ጨዋታ ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ይደረጋል። ዛሬ ከሚደረጉ 4 ጨዋታዎች 2ቱ አዲስ አበባ ስቴዲየም፣ 2ቱ ደግሞ ሐዋሳ ዩኒቨርሲቲ ስቴዲየም ነው የሚደረገው። ፋሲል ከነማ ቀን 9 ሰዓት ላይ ከወልዋሎ አዲግራት ዩኒቨርሲቲ የሚያደርጉት ጨዋታ ሌላኛው ዛሬ በፕሪሚየር ሊጉ የሚከናወን ጨዋታ ነው። ፋሲል ከነማ በመጀመሪያው ጨዋታ ከኢትዮጵያ ንግድ ባንክ ጋር 1-1 ተለያይቶ ነው ይህን ጨዋታ የሚያከናወነው።
የሚያከናውነው። ወልዋሎ አዲግራት ዩኒቨርሲቲ በአንጻሩ በሲዳማ ቡና 4-1 ተሸንፈው ነው ይህን ጨዋታ የሚያከናውነው። ሁለቱም ክለቦች የመጀመሪያቸውን በፕሪሚየር ሊጉ የመጀመሪያ 3 ነጥብ ለማሳካት፣ ፋሲል ከነማ ደግሞ 4 ነጥቦችን ለማድረስ 3 ነጥብ አሳክቶ ወደ 4 ለማሳደግ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ የመጀመሪያ ነጥቡን በሊጉ ለማግኘት የሚያደርጉት ጨዋታ ነው። ምሽት 12 ሰዓት ላይ ሌላም ጨዋታ ይደረጋል። ወላይታ ዲቻን ከድሬዳዋ ከተማ የሚያደርጉት ጨዋታ ደግሞ ዛሬ ከሚከናወኑ ጨዋታዎች መካከል ነው። በሐዋሳ ዩኒቨርሲቲ ስቴዲየም የሚደረገው በሊጉ ወላይታ ዲቻ በመጀመሪያው ሳምንት በመቻል ተሸንፎ እንዲሁም ደግሞ ድሬዳዋ ከተማ በሐዋሳ ከተማ 2-0 ተሸንፎ ነው የዛሬውን ጨዋታ የሚያደርጉት። የሲቢኤ የኢትዮጵያ ፕሪሚየር ሊግ ከዛሬ ጀምሮ በሁለተኛ ሳምንት መርሃ ግብሮች የሚደረጉም ይሆናል። ሌላኛው መረጃችን ኢትዮጵያ መድንን ይመለከታል። ኢትዮጵያ መድን ኢትዮጵያን በመወከል በአፍሪካ ሻምፒዮንስ ሊግ የማጣሪያ ጨዋታውን እያደረገ ይገኛል። የኢትዮጵያን ተወካይ የሆነው የካፍ ሻምፒዮንስ ሊግ እየተሳተፈ የሚገኘው ኢትዮጵያ መድን ዳግመኛ የሜዳ ለውጥ ስለማድረጉ ተሰምቷል። ኢትዮጵያን በመወከል በቶታል ኤነርጂ ካፍ ቅድመ ማጣሪያውን እያደረገ የሚገኘው የወቅቱ የሊጉ ሻምፒዮን የአምና የውድድር ዓመት የሊጉ ሻምፒዮን እንደነበር ይታወሳል። ኢትዮጵያ መድን የዛንዚባሩ ማይለንድ ግን በድምር ውጤት 4-3 በማሸነፍ ወደ ቀጣዩ ዙር አልፎ ነው ለአሁኑ የግብፁ ፒራሚድ ጨዋታ የደረሰው። ኢትዮጵያ መድን በሜዳውና በደጋፊው ፊት በአበበ ቢቂላ ስቴዲየም ለማድረግ አስቀድሞ ሜዳውን አስመዝግቦ ነበር። ግን የአበበ ቢቂላ ስቴዲየም መታገዱን ተከትሎ ኢትዮጵያ መድን አሁንም ወደ ስደት ተዳርጓል። ከዚህም ቀደም ወደ ሩዋንዳ ተጉዞ ጨዋታውን ለማድረግ ታስቦ የነበረ ቢሆንም አሁን ላይ ግን በወጡ መረጃዎች ወደ ግብጽ ተጉዞ ጨዋታውን እንደሚያደርግ ሁለቱንም ጨዋታ እዛ እንደሚያከናውን ነው እየተገለጸ የሚገኘው። የሁለቱንም ጨዋታ በተለይ ኢትዮጵያ መድን የመጀመሪያ ጨዋታውን የፊታችን አርብ ሌሊት ነው ወደ ስፍራው አቅንቶ የሚጓዘው። በኢትዮጵያ ፕሪሚየር ሊግ ከቅዱስ ጊዮርጊስ ጋር ይጫወት ነበር በቅዳሜ ዕለት ማለት ነው መርሃ ግብሩ። ግን ኢትዮጵያ መድን ወደዛ ማቅናቱን ተከትሎ ይህን ጨዋታ ማከናወን አይችልም። ሌላኛው መረጃችን የ2025 የአፍሪካ የምርጥ ተጫዋቾች እጩ ይፋ ተደርጓል። 10 ተጫዋቾች ናቸው እጩ ይፋ የተደረጉት። በተለይ ቅድመ ግምት ካገኙት መካከል የፒኤስጂው አሽራፍ ሀኪሚና የሊቨርፑሉ መሐመድ ሳላ ይገኙበታል። ሞሮካዊ የቀኝ ተከላካይ የሻምፒዮንስ ሊግ ድልን ጨምሮ በፈረንሳይ ሊግ ክለብ በተለይ ስኬታማ ዓመታትን ያሳለፈው ባለፈው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ እንዲሁም የሊግንም ጨምሮ በሀገር ውስጥ ውድድሮች ፒኤስጂ ስኬታማ እንዲሆን ካደረጉ አስተዋጽኦቸው ከጎሉ ተጫዋቾች ተርታ አሽራፍ ሀኪሚ ይመደባል። አሽራፍ ሀኪሚ ለፒኤስጂ ከመከላከል ባለፈ ወሳኝ ግቦችንም በማስቆጠር ባለፉት ዓመታት ተመልክተናል። አሽራፍ ሀኪሚ ባለፉት 2 ዓመታት ተከታታይ ሁለተኛ ደረጃን ይዞ ያጠናቀቀው በዚህ ምርጫ ላይ ዘንድሮ ግን ያሸንፋል ተብሎ ቅድመ ግምት ከተሰጣቸው ተጫዋቾች ተርታ ተሰልፏል። አሽራፍ ሀኪሚ ስኬታማ ጊዜ ነው እያሳለፈ የሚገኘው በፈረንሳዩ ክለብ ፒኤስጂ። ከዚህም ባለፈ የባላንዶር እጩ ውስጥም እስከ መግባት ደርሷል። ይሄ ሞሮካዊ ተጫዋች አሁንም በፒኤስጂ ቤት ቀጥሏል ማለት ነው። ከዚህም ባለፈ ግብጻዊ መሐመድ ሳላ እንመለከታለን። ቅድመ ግምት ካገኙ ተጫዋቾች ተርታ አንዱ የሆነው ግብጻዊ መሐመድ ሳላ የ2025 የአፍሪካ ምርጥ ተጫዋች ለመባል ከታጩና ቅድመ ግምትም ያሸንፋሉ ተብለው ቅድመ ግምት ከተሰጣቸው ተጫዋቾች ተርታ መሆኗል። መሐመድ ሳላ ሊቨርፑል ፕሪሚየር ሊጉን እንዲያሸንፍ ያደረገው አስተዋጽኦ የጎላ ነበር። በሊጉም ደግሞ በአንድ የውድድር ዓመት ከፍተኛ ግብ አስቆጣሪ ሆኖ የሚያጠናቀቀበት ከዛም ባለፈ የሊቨርፑል የአምናው የውድድር ዓመት ስኬቱ ሲነሳ መሐመድ ሳላን አለማንሳት ይከብዳል። መሐመድ ሳላም ለዚህ የአፍሪካ ምርጥ ተጫዋች ያሸንፋሉ ተብሎ ቅድመ ግምት ካገኙ ተጫዋቾች ተርታም የተሰለፈ ሆኗል። ሌሎች ጨዋታዎችን ስንመለከት ተጫዋቾችን የእጩ የተደረጉ ተጫዋቾችን ስንመለከት ኢልማን ኒዳይ የቶትናሙ ፖፕ ማታርሳር፣ ጋላታሳራይ ቪክተር ኦስማኔ፣ የናፖሊ ዛቦ አጉሳ፣ የዶርትመንዱ ሰሪው ግሩሲ በእጩነት ከተካተቱ ተጫዋቾች መካከል ናቸው። ከ10 ተጫዋቾች መካከል ናይጄሪያዊ የአምናው የውድድር ዓመት የዚህኛው እጩ ዘርፍ ላይ ተሸላሚ የነበረው አዳም ሉክማን ደግሞ ካለፈው ዓመት የምርጥ ተጫዋች እንደነበር ይታወሳል። የአፍሪካ ምርጥ ተጫዋች በዘንድሮ ግን በእጩ ተርታ በ10 ውስጥ እንኳን መካተት አልቻለም። ከዚህም ባለፈው 2 ዓመታት ሁለተኛ ደረጃ ድሮ የጨረሰው ሞሮካዊ የፒኤስጂ ተጫዋች አሽራፍ ሀኪሚ ያሸንፋል ተብሎ ቅድመ ግምት እንዲሰጠውም ሆኗል። ከዚህም ባለፈ የግብ ጠባቂዎች ዘርፍም ትላንትና ይፋ ከተደረጉ ዘርፎች መካከል ላይ የሞሮኮ የአል ሂላሉ ግብ ጠባቂ ያሲን ቦኑ ያሸንፋል ተብሎ ቅድመ ግምት ከተሰጣቸው ግብ ጠባቂዎች ተርታ በቀዳሚነት ተሰልፏል። ከዛም ባለፈ የቀድሞ የማንቸስተር ዩናይትድ አሁን ደግሞ ወደ ቱርክ በውሰቱ ላቅንቶ እየተሳተፈ የሚገኘው አንድሬ ኦናና ካሜሩናዊ ግብ ጠባቂም ያሸንፋሉ ተብሎ ቅድመ ግምት ካገኙ ተጫዋቾች ግብ ጠባቂዎች መካከል በቀዳሚነት ተገልጿል። አንድሬ ኦናና በተለይ ወደ ቱርክ ካቀና በኋላ የጨዋታው ኮከብ እስከመባል ደርሷል። ከዛም ባለፈ ግቦችን ባለማስደፈርም እየወጣ ነው። በማንቸስተር ዩናይትድ ቤት በነበረው ሰዓት የነበረው የአቋም መዋዠቅ ግን እዛ ላይ እየተመለከት ነው አንገኝም። የቱርክ ክለብ የተስማማ ይመስላል። አንድሬ ኦናና በተለይ አሁን ላይ ስኬታማ ጊዜን እያሳለፈ ይገኛል። ሌሎች ግብ ጠባቂዎችን ስንመለከት የቱኒዚያው አይማን ዳማን፣ ሴኔጋላዊ ኤድዋርድ ሜንዲ፣
ኬፕ ቨርዲ ለዓለም ዋንጫ ለመጀመሪያ ጊዜ ስታልፍ አይነተኛ ሚና ከተጫወቱ ተጫዋቾች መካከል በተለይ ግብ ጠባቂው ይነሳል። ግብ ጠባቂው ቪዛኒሃም ደግሞ የዚህኛውን ቦዚኒያም ደግሞ በዚህኛው የውድድር ዓመት በተለይ የአፍሪካ ምርጥ ግብ ጠባቂን ይወስዳል ተብሎ ቅድመ ግምት ከተሰጣቸው መካከል ነው። ኬፕ ቨርዲ በታሪኳ ለመጀመሪያ ጊዜ ይህን ውድድር ስታልፍ ለዓለም ዋንጫ ቶርናመንት ስታልፍ እቺ ትንሽ ሀገር 524,000 የማይበልጥ ዜጋ ነው ያላት። ይህም ደግሞ በዓለም ዋንጫ ያለፈች ትንሿ ታሪክ በመድገም ሁለተኛው ሀገር እንደነበረች ይታወሳል። ከዛም ባለፈ ይሄ ግብ ጠባቂ አይነተኛ ሚና እንደነበረውም ይገለጻል። ስለዚህ ይሄ ግብ ጠባቂ የማሸነፉ ነገር አይቀሬ ስለመሆኑ ብዙዎች ቅድመ ግምት እንዲሰጡትም አድርጓል። ከዛም ባለፈ የደቡብ አፍሪካው ሮዋን ዌልስም ይገኝበታል ከነዚህ ግብ ጠባቂዎች ተርታ። ሌላኛው መረጃችን የአውሮፓ ሻምፒዮንስ ሊግን ይመለከታል። የአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ትላንትናም ጨዋታዎች ተከናውነዋል። የመጨረሻ ጨዋታዎች ናቸው የሶስተኛ ዙር ትላንትና መከናወን የቻሉት። ሪያል ማድሪድ ጁቬንቱስን በጠባብ ውጤት 1-0 ነው ማሸነፍ የቻለው። የሪያል ማድሪድ የማሸነፊያ ግብ አንድ ግብ ጁዲ ቤሊንጋም በ57ኛው ደቂቃ ላይ ነው ማስቆጠር የቻለው። ሪያል ማድሪድ ትላንትና በተለይ ሪያል ማድሪድና ጁቬንቱስ ሲገናኙ ምን ያህል ፉክክሩ የጦዘ እንደሆነ ከዚህ ቀደም በተመለከትናቸው ዓመታት የሁለቱ ጨዋታ ውጥረት የነገሰበት ጭምር እንደነበር ተመልክተናል። በትላንትናው ጨዋታ በተለይ ሪያል ማድሪድ ሶስቱንም የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ሶስቱንም ጨዋታዎች በማሸነፍ ከአርሰናል፣ ከፒኤስጂ፣ ከባየር ሙኒክና ከዚሁም ባለፈ ከኢንተር ሚላን ቀጥሎ ሌላኛው ክለብ ሆኗል። ትላንትና ማሸነፉን ተከትሎ ሶስቱንም ጨዋታዎች ነው ማሸነፍ የቻለው። በላሊጋውም ባርሴሎናን በ2 ነጥብ በመብለጥ እየመራ ይገኛል ሪያል ማድሪድ። ጁቬንቱስ በበኩሉ ከዶርትመንድ ጋርና ከቪያሪያል ጋር ያደረጋቸውን ጨዋታዎች 2-2 ነው ያጠናቀቀው። በአውሮፓ ሻምፒዮንስ ሊግ ያደረጋቸውን ጨዋታዎች 2 ነጥብ ብቻ ነው ማሳካት የቻለው እስካሁን ካደረጋቸው የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታዎች። የጁቬንቱሱ አሰልጣኝ ኢጎር ቱዳር የምሽቱን ጨዋታ አስመልክቶ ከጨዋታው መጠናቀቅ በኋላ ሀሳባቸውን ሰጥተዋል። ጎል ማስቆጠር ይገባን ነበር ያሉት አሰልጣኙ እንዳለመታደል ሆኖ ግን ነጥብ ሳንይዝ ወጥተናል። እንቅስቃሴያችን ግን ጥሩ ነበር። በተለይ ነጥብም ይገባን ነበር፣ ጎልም ማስቆጠር ነበረብን ሲሉም ሀሳባቸውን ሰጥተዋል። አሰልጣኝ ዣቪ አሎንሶም የሎስ ብላንኮቹ አሰልጣኝም ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። ከባድ ጨዋታ እንደሆነ እናውቅ ነበር። በሁለተኛው አጋማሽ ተሻሽለናል። በማሸነፋችን እጅግ በጣም ደስተኛ ነኝ ሲልም ነው ሀሳቡን የሰጠው። በተለይ ለትልልቅ ጨዋታዎች የሚሆኑ ግብ ጠባቂም እንዳለንም አስመልክተናል ሲልም ነው ሀሳቡን የሰጠው አሰልጣኝ ዣቪ አሎንሶ። ማድሪድ ተከታታይ 3 ጨዋታዎችን አሸንፏል። ከዛም ባለፈ በላሊጋውም ጠንካራ ጉዞ ነው እያደረገ የሚገኘው። ላሊጋውን እየመራም ቀጥሏል። በጁቬንቱስ በአንጻሩ ደግሞ በሴሪያውም ደግሞ ደከም ያለ ይመስላል። በተለይ ባለፈው ሳምንት በኮሞ 2-0 ተሸንፎ ነው ለዚህ ጨዋታ የመጣው። ያን በኮሞ የተሸነፈበትን ጨዋታ አሸንፎ ለመውጣት በቻምፒየንስ ሊጉ በተለይ ወደ አሸናፊነት ለመመለስ ይጫወታል ተብሎ ነበር፣ ግን ይህን ማድረግ አልቻለም። የ15 ጊዜ የቻምፒየንስ ሊጉ ባለክብር ባለፉት 26 ግንኙነታቸው 13 ጊዜ ሪያል ማድሪድ ነው ማሸነፍ የቻለው። ያም ደግሞ የበላይነት እንዳለው ያስመለከተን ይገኛል። ከዛም ባለፈ ጁቬንቱስ 11 2 ጊዜ ደግሞ ሁለቱም ክለቦች አቻ ተለያይተዋል። ጁቬንቱስ ባለፈው ካደረጋቸው 5 ጨዋታዎች አንድ ብቻ ነው ማሸነፍ የቻለው፣ 3ቱን አቻ ወጥቷል። ይህም ጁቬንቱስ አሮጊቶቹ በዘንድሮ የውድድር ዓመት ምን ያህል ደካማ ጊዜን እያሳለፉ እንደሆነ ያስመለክተናል። ከዚህም ባለፈ ሁለቱ ክለቦች እንደ አውሮፓውያን አቆጣጠር በ1998 እና 2017 በፍጻሜ ተገናኝተው ሪያል ማድሪድ ማሸነፉ አይዘነጋም። ሪያል ማድሪድ ምን ያህል በጁቬንቱስ ላይ የበላይነት እንዳለው በዚህም መመልከት እንችላለን። በሩብ ፍጻሜም ከዚህ በፊት በ2018 በሩብ ፍጻሜ ሪያል ማድሪድ በርካታ ድራማዊ ክስተቶች በተመለከትንበት ጨዋታ 4-3 አሸንፎ ወደ ግማሽ ፍጻሜ ማለፉም አይዘነጋም። በተለይ በቱሪን በተደረገው ጨዋታ ክርስቲያኖ ሮናልዶ እስካሁን ድረስ ያስቆጠራት የመቀስ ምት የሪያል ማድሪድና የጁቬንቱስ ጨዋታ ሲነሳ የተመለከትንበት አጋጣሚ አለ። እንደ ታሪክ ከሚወሩ ኳሶች መካከል እቺ በተለይ የመቀስ ምቷ ትጠቀሳለች። ሁለቱ ክለቦች ሲጫወቱ ውጥረቶች ይነግሳሉ። ከዛም ባለፈ 21 ጊዜ ቀይ ካርዶች ተመዝዘዋል እስካሁን ባለው የሁለቱ ግንኙነት። ይህም ደግሞ ምን ያህል ከባድ ጨዋታና የተለያዩ ጥፋቶች እንደሚሰሩ ለማሸነፍ የሚደረገው ትንቅንቅም ከፍተኛ መሆኑን ያስመለክተናል። ዣቪ አሎንሶ ማድሪድን ከተረከበ በኋላ 19 ጨዋታዎችን አድርጎ 16ቱን ሲያሸንፍ አንድ ብቻ ነው ነጥብ የጣለው። 2 ጊዜ ተሸንፏል። ዣቪ አሎንሶም አሁን በሎስ ብላንኮቹ ቤት ነገሮች የሰመሩለት ይመስላል። ሌላኛው የአውሮፓ ሻምፒዮንስ ጨዋታውን ያከናወነው ቼልሲን እንመለከታለን። ቼልሲ ትላንትና አያክስ አምስተርዳምን 5-1 አሸንፏል። በስታንፎርድ ብሪጅ በተደረገው ጨዋታ ማርክ ጉጌ፣ ኢንዞ ፈርናንዴዝ፣ ሞይሴስ ካይሴዶ፣ ኢስታቪዮ እና ጆርጂዮ ግቦችን ያስቆጠሩ ተጫዋቾች ናቸው። ለቼልሲን አሸናፊ ያደረጉ ግቦች ብራዚላዊ ተጫዋች ኢስታቪዮ የመጀመሪያውን ሻምፒዮንስ ሊግ ግብም ያስቆጠረ፣ ከዛም ባለፈ ደግሞ በቼልሲ
የቼልሲ ማሊያ በዚህ በወጣትነት እድሜው የመጀመሪያ ግብ ያስቆጠረ ተጫዋችን በመሆን አዲስ ታሪክ የጻፈበትን ውጤት ነው ትላንትና ያስመዘገበው። በጨዋታው ግብ ማስቆጠሩን ተከትሎ ሁጎ ሆረስት ነው ደግሞ ለአያክስ አምስተርዳም ብቸኛውን የማስተዛዘኛ ግብ በፍጹም ቅጣት ምት ያስቆጠረው። በሁለተኛው ዙር ጨዋታ ቼልሲ ቤኔፊካን 1-0 አሸንፎ ነበረ ወደዚህ ጨዋታ የመጣው። ይህም ደግሞ በአውሮፓ ቻምፒየንስ ሊግ በተከታታይ በማሸነፍ 6 ነጥቦችን ይዞ እንዲይዝም አድርጎታል። ከያዙ ክለቦች ተርታም እንዲሰለፍ አድርጎታል። በሊጉም ደግሞ ባሳለፍነው ሳምንት ኖቲንጋም ፎረስትን 3-0 ማሸነፉ አይዘነጋም። ቼልሲ አሁንም በማሸነፉ ቀጥሏል። ኢንዞ ማሪስካ ቡድን በትናንትናው ዕለት በተለይ በኳስ ቁጥጥር ረገድ በሙከራ ረገድም ከአያክስ አምስተርዳም የተሻለ ነበር። አያክስ አምስተርዳም አንድ ተጫዋቹን በቀይ ካርድ አጥቶ ነበር። ያም ደግሞ የቼልሲ ምን ያህል እንደጠቀመው ተመልክተናል። በውጤቱም ረገድ ቼልሲ በተለይ ትናንትና ላገባቸው ጎሎችን በተለይ ከአያክስ አምስተርዳም በኩል አንድ ተጫዋች በቀይ ካርድ መውጣቱ አያክስ አምስተርዳምን ዋጋ እንዳስከፈለው ተመልክተናል። ባለፉት ዓመታት አያክስ አምስተርዳም በአውሮፓ ቻምፒየንስ ሊግ ጠንካራ ክለቦችን ጭምር ሲፈትን እንደነበረ አስተውለናል። ግን በትላንትናው ነው በተለይ በዘንድሮ የውድድር ዓመት አያክስ አምስተርዳም ከቅርብ ጊዜ ወዲህ ወጥ የሆነ ብቃትን ማስመልከት አልቻለም። ከዛም ባለፈ ከዚህ ቀደም አያክስ አምስተርዳም እና ቼልሲ በቻምፒየንስ ሊጉ 3 ጊዜ ተገናኝተው በእርስ በርስ ግንኙነታቸው ቼልሲ ሁለቱንም በማሸነፍ የበላይነት አለው። አንድ ጊዜ ብቻ ነው አቻ መውጣት የቻሉት። በጨዋታውም በአያክስ በኩል አንድ ተጫዋች መውጣቱ በቀይ ካርድ አያክስ አምስተርዳምን ዋጋ አስከፍሏል። ከጨዋታው መጠናቀቅ በኋላም ኢንዞ ማሬስካ ሀሳባቸውን ሰጥተዋል። የስታቪዮ አሰልጣኝ በመሆኔ እጅግ በጣም ደስተኛ ነኝ፣ አስደሳች ተጫዋች ነው ሲሉም አሞካሽተውታል። ይህን ብራዚላዊ ተጫዋች ታዳጊ ተጫዋች ነው። ቡድናችን ከዚህ የበለጠ መሻሻልና ሁሉንም ጨዋታዎች ማሸነፍ አለብን፣ እኛ የምንፎካከረው ለዋንጫዎች ነው ሲሉም ነው ሀሳባቸውን የሰጡት። ከዚያም ባለፈ 6 ነጥብ አሳክቷል። በቻምፒየንስ ሊጉ ቼልሲ በቻምፒየንስ ሊግ 6 ነጥቦችን አሳክቷል። በዘንድሮ የውድድር ዓመት ቼልሲ በተጋጣሚዎቹ ላይ በ12 ጨዋታ 25 ግቦችን ያስቆጠረው። ይህም ደግሞ የአጥቂ ስፍራው ምን ያህል ጠንካራ መሆኑን አስመልክቶናል። በሶስተኛው ዙር የአውሮፓ ቻምፒየንስ ሊግ የተመዘገቡ አጠቃላይ ስታቶችን ስንመለከት 71 ግቦች ተቆጥረዋል። በሶስተኛው ዙር የአውሮፓ ቻምፒየንስ ሊግ አውሮፓ ቻምፒየንስ ሊግ ላይ ብዙ ጊዜ እንደዚህ አይነት ግቦች የመቆጠር እድላቸው በጣም ጠባብ ነው። ክለቦች በጣም ጠንካራ ከመሆናቸው የተነሳ በጠባብ የጎል ልዩነት ሲያሸንፉ ነበር የምንመለከተው። አሁን ላይ ግን 71 ግቦች ተቆጥረዋል። ይህም ደግሞ በአንድ ዙር የተቆጠረ እጅግ ከፍተኛው የሆነው ግቦችም ሆኖ ተመዝግቧል። ሌላኛው መረጃችን ሊቨርፑልን ይመለከታል። የእንግሊዙ ክለብ ሊቨርፑል ከ4 ተከታታይ ሽንፈቶች በኋላ ወደ ድል የተመለሰበትን ውጤት ነው በትላንትናው ዕለት ማስመዝገብ የቻለው። ፍራንክፈርትን ገጥሞ ነው ሊቨርፑል 5-1 ያሸነፈው። በሜዳው ጁሻ ፓርክ የተጫወተው ፍራንክፈርት ራስመስ ክሪስቲያንሰን ባስቆጠራት ግብ 1-0 መምራት ችሎ ነበር። ግን ሊቨርፑል የኋላ 5 ግቦችን አስቆጥሮ 5-1 አሸንፏል። በክረምቱ የተጫዋቾች ዝውውር ወደ ሊቨርፑል በ69 ሚሊዮን ፓውንድ የተቀላቀለው ሁጎ ኤኪቲኬም ደግሞ በጨዋታው ግቦችን ካስቆጠሩ ተጫዋቾች ተርታ ነው። ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴ፣ ኮዲ ጋፖም እና ዶሚኒክ ሶቦስላይ የሊቨርፑልን ያሸናፊ ያደረጉ ግቦችን 5 ግቦችን ያስቆጠሩ ተጫዋቾች ናቸው። አሰልጣኝ አርነ ስሎትም መሐመድ ሳላን ተቀያሪ ወንበር ላይ አድርገው አሌክሳንደር አይዛክ እና ሁጎ ኤኪቲኬን ነበር ይዘው ወደ ጨዋታው የገቡት። ይህም ደግሞ ጠቅሟቸው አሸንፈው እንዲመለሱ አድርጓቸዋል። በጨዋታው ላይም የሊቨርፑል የፊት መስመር ተጫዋች አሌክሳንደር አይዛክ ጉዳት እንዳጋጠመውና በሁለተኛው ከመጀመሪያው አጋማሽ ሲመለስ ተቀይሮ እንደወጣም ተመልክቷል። ይህም ደግሞ አርነ ስሎት ጉዳት አጋጥሞታል፣ ምን ያህል ጊዜ ከሜዳ እንደሚርቅ ግን ማረጋገጫ መስጠት አልችልም፣ ይሄ የሕክምና ባለሙያዎች ስራ ነው ሲልም ነው ሀሳቡን የሰጠው። ከጨዋታው በኋላ የተሰጡ አስተያየቶችን ስንመለከት የሊቨርፑሉ አምበል ቨርጂል ቫን ዳይክ በቀጣይ ቡድናችን ጥሩ ነው፣ ጥሩ ላይ ማተኮር አለብን፣ በቀጣይ ግን ተሻሽለን መቅረብ አለብን፣ የብሬንፎርድን ጨዋታ በሊጉ የምናደርገውን በማሸነፍና ከዛም ባለፈ ሰዎች ስለኛ የሚያወሩትን ነገሮች ትተን ራሳችን ላይ መስራት አለብን፣ ወደ አሸናፊነት ስለንቦና መመለስ አለብን ሲልም ሀሳቡን መስጠቱ አይዘነጋም። ከጨዋታው በኋላ አስተያየቱን የሰጠው አርነ ስሎትም የሊቨርፑል አሰልጣኝ ቡድናችን ተሻሽሏል፣ ብዙ የግብ ዕድሎችን ፈጥረናል፣ አሁንም ደግሞ ይህንን ማሳደግ አለብን ብሏል። በሻምፒየንስ ሊጉ 2 አሸንፎ በ6 ነጥብ በጋራ ሰራይ ብቻ ነው ሊቨርፑል የተሸነፈው። በፓላስ፣ በቼልሲ፣ በማንቸስተር ዩናይትድ መሸነፉ አይዘነጋም። አሁን ላይ ግን ወደ አሸናፊነቱ መጥቷል። የሌሎች የአውሮፓ ቻምፒየንስ ሊግ ውጤቶችን ስንመለከት በሜዳው አሊያንዝ አሬና የቤልጂየሙ ክለብ ብሩጅን የገጠመው ባየር ሙኒክ 4-0 በሆነ ውጤት አሸንፏል። ሎሬንት ካርሎ፣ ሃሪ ኬን እና ሉዊስ ዲያዝ እንዲሁም ኒኮላስ ጃክሰን ግቦችን አስቆጥረዋል። ሉዊስ ዲያዝ በክረምቱ የተጫዋቾች ዝውውር ከሊቨርፑል ባየር ሙኒክን ከተቀላቀለ በኋላ 6ኛ ግቡን ነው ማስቆጠር የቻለው። በትላንትናው ዕለት ሙኒኮች 3ቱንም ጨዋታዎች በማሸነፍ ከፒኤስጂ
በፒኤስጂ በግብ ክፍያ ብቻ ተበልጠው ነው ሁለተኛ ደረጃ ላይ የተቀመጡት በዘንድሮ ቶርናመንት። የጀርመኑ ክለብ በቡንደስሊጋው በሻምፒዮንስ ሊግም 10 ተከታታይ ጨዋታዎችን በማሸነፍ ምን ያህል ኃያል ክለብ እንደሆነና ተከታታይ በወጥ በሆነ ብቃት የቪንሰንት ኮምፓኒ ቡድን በአውሮፓ ካሉ ክለቦች ተርታ ምን ያህል ምርጡ ቡድን መሆኑን እያስመለከተን ቀጥሏል። ክለብ ብሩጅ በሻምፒዮንስ ሊጉ ተከታታይ ሁለቱን ጨዋታዎች ተሸንፏል። በሜዳው ሳንሜስ የአዘርባይጃኑ ክለብ ካራቦግን ያስተናገደው የስፔኑ አትሌቲክ ቢልባኦ 3-1 አሸንፏል። አትሌቲክ ቢልባኦ የመጀመሪያ ሁለተኛ ድሉን ነው ማስመዝገብ የቻለው። ካራቦግ ግን በሻምፒዮንስ ሊጉ ካደረጋቸው 3 ጨዋታዎች ከሁለት ማሸነፍ በኋላ ነው ሽንፈት ያስተናገደው። የቱርኩ ክለብ ጋላታሳራይ ደግሞ የኖርዌይን ክለብ ቦዶ ግላምንትን አስተናግዶ 3-1 ማሸነፍ ችሏል። ናይጄሪያዊ አጥቂ ቪክተር ኦስመኔ 2 ግቦችን በስሙ ሲያስመዘግብ ዩንስ አኩንግ ደግሞ ሌላኛውን ግብ ከመረብ አሳርፏል። ጋላታሳራይ በሁለተኛ ዙር ሊቨርፑል 1-0 አሸንፈው እንደነበር ይታወቃል። ስፖርቲንግ ሊዝበን ኦሎምፒክ ማርሴይን 2-1 ያሸነፈበት ሌሎች ጨዋታዎች ናቸው። ሞናኮ ከቶትናም 0-0፣ ከዛም ባለፈ ደግሞ አትላንታ ከስላቪያ ፕራጋ ደግሞ 0-0 የተጠናቀቁ ሌሎች የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ናቸው። የአውሮፓ ሊግም ዛሬ የሚደረጉ ጨዋታዎች በ18 ጨዋታዎች ይጀምራል። የአውሮፓ ሊግ 18 ጨዋታዎች ይደረጋሉ። 9 ጨዋታዎች ደግሞ በተመሳሳይ 1:45 ነው የሚደረጉት። የሮማኒያው ኤፍሲቢ በሜዳው ናሽናል ኦሮና የጣሊያኑ ቦሎኛን ያስተናግዳል። የሌላኛው ጨዋታ ደግሞ የኦናይ ኤምሬው ክለብ አስቶን ቪላ ከሜዳ ውጭ ተጉዘው የኔዘርላንዱ ጎሄድ ኤግልስን ይገጥማል። አስቶን ቪላ በሊጉም ቶትናም ሆትስፐርን 2-1 አሸንፈው እንደነበር ይታወሳል በሳምንቱ አጋማሽ። ከዛም ባለፈ በዩሮፓ ሊግ ካደረጋቸው 2 ጨዋታዎች ሁለት ተከታታይ ጨዋታዎችን አሸንፎ በ6 ነጥብ ነው 3ኛ ደረጃ የተቀመጠው በግብ ክፍያዎች ተበልጦ። ፌኖርድና ቦሎኛ ነው ማሸነፍ የቻለው አስቶን ቪላ። ከዛም ባለፈ በደረጃ ሰንጠረዡም የፈረንሳይ በደረጃ ሰንጠረዡ 2ኛ ላይ የሚገኘው ኦሎምፒክ ሊዮን በሜዳ የስዊዘርላንዱ ዛቢልን የሚያስተናግድበት ሌላ የዩሮፓ ሊግ ጨዋታ ነው። በተመሳሳይ ሰዓት ሪያል ቤስ ከጊንክ ጨዋታቸውን ያደርጋሉ። የስኮትላንዱ ሬንጀርስ ከሜዳ ውጭ ቦንን ይገጥማል። ምሽት 4 ሰዓት ላይ ደግሞ የዩሮፓ ሊግ መሪው የክሮኤሽያው ዳይናሞ ዛግሬብ ምንም ነጥብ ሳያንስ ውዝግብ በ4 ነጥቦች እየመራ ይገኛል። ይሄ 6 ነጥቦችን ይዞ እየመራ ይገኛል የክሮኤሽያው ዳይናሞ ዛግሬብ። ይሄም ደግሞ ዛሬ ጨዋታውን በቀላሉ ሊያሸንፍ እንደሚችል ተገምቷል። ሴንዳይችን ዋና አሰልጣኝ አድርጎ የቀጠረው ኖቲንጋም ፎረስትም ከረጅም ጊዜ ከድል ከራቀ በኋላ ወደ አሸናፊነቱ ለመመለስ በዩሮፓ ሊግ ዛሬ ጨዋታዎችን ያደርጋል። በመድረኩም 1 ጨዋታዎችን አሸንፎ 1 ተሸንፏል። በቼልሲም ደግሞ ባሳለፍነው ሳምንት 3-0 ተሸንፎ እንደነበርና በተለይ ላንጊ ፖስቴኮግሉ መሰናበትም ይሄ ጨዋታ እንደወሰነ ይታወቃል። ሴንዳይችም ከዛ በኋላ ነው ወደ ኖቲንጋም ቤት የመጡት። ሴልታ ቪጎ ከኔስ፣ ሊል ከፓሎ ሳልሳ ከስራን ግራዝ ሌሎች ተጠቃሽ መራግቦች ናቸው። በሁለተኛ ዙር 7 ክለቦች ናቸው 6 ነጥቦችን ያሳኩት። የአውሮፓ ሊግ እንግዲህ በ36 ክለቦች መካከል ሲካሄድ ቆይቷል። የአውሮፓ ኮንፈረንስ ሊግን ስንመለከት ዛሬ በተመሳሳይ የሁለተኛ ዙር ጨዋታዎች ሲቀጥሉ 18 ክለቦች ናቸው የሚጫወቱት። ምሽት 1:45 ላይ የጣሊያኑ ፊዮረንቲና የአውስትራሊያውን ራፒድ ቪንን ያስተናግዳል። ፊዮረንቲና በኮንፈረንስ ሊጉ የመጀመሪያ ጨዋታውን አሸንፎ ነበር። በሴሪያው ደግሞ ተከታታይ 2 ጨዋታዎችን ተሸንፏል። ተጋጣሚው ራፒድ ቪን በአንጻሩ ደግሞ የመጀመሪያ ጨዋታውን ተሸንፏል። የቼክ ሪፐብሊክ ውስጥ ስታፒድ ብራም የክሮኤሽያውን ሬጅካን ሲገጥም የስፔኑ ላሊጋው ተሳታፊ ራዮ ቫይካኖ የስዊድኑን ሃከን ይገጥማል። ሌሎች ጨዋታዎችም ዛሬ ይከናወናሉ። የመጨረሻ መረጃችን የምናደርገው አንድሎ ቶናኒን ይመለከታል። አንድሎ ቶናኒ እንግዲህ በኒውካስል ቤት የ2 ዓመት ውልን አራዝሟል። የጣሊያኑ አማካኝ ስፍራ ተጫዋች ሳንድሮ ቶናኒ ከኒውካስል ቤት እስከ 2029 የሚያቆየውን ውል አራዝሟል። ኒውካስል የተጫዋቹን ውል ለተጨማሪ 1 ዓመት በሚያቆይ ውል ነው ማራዘም የቻለው። በ55 ሚሊዮን ፓውንድ ነበር በ2023 ከኤሲ ሚላን አንድሎ ቶናኒ ኒውካስልን የተቀላቀለው። በኒውካስል ቤትም 67 ጨዋታዎችን አድርጎ 6 ግቦችን በስሙ አስመዝግቧል። ከዛም ባለፈ 16 ለግብ የሚሆኑ ኳሶችንም ለቡድን አጋሮቹ ሰጥቷል። ቶናሊ ከዚህ ቀደም ለ8 ወራት ያህል ከጨዋታ ውርርድ ጋር በተያያዘ ቅጣት ላይ እንደነበር ይታወሳል። ከተመለሰ በኋላም ለኒውካስል ዩናይትድ አገልግሎትን እየሰጠ ይገኛል። ሌሎች መረጃዎችን በቀጣይ ዜና ወጃቻችን ይዘን የምንቀርብ ይሆናል። አመሰግናለሁ።